ጾም ቅድስት ናት። ታዲያ ለምንድን ነው ቅድስት የሚለው ጾም? በትንቢተ ኢዩኤል ምዕራፍ 2 ቁጥር 15 ላይ ቀድሱ ጾመ ይላል። ጾምን ቀድሱ ይላል። እግዚአብሔር ለእስራኤል ሲያዛቸው ጾምን ቀድሱ ወይም ለዩ፣ አክብሩ ይላል። ቅዱስ ማለት ልዩ ማለት ነው። አክብሩትም ለዩትም። ለዩት ሲል ምን ማለት ነው? ከሌላው ጾም ለዩት ነው። ከሌላው ጾም ለዩት። ከምንድን ነው የምንለየው? ከሌላው ጾም ምን ለየው? ሁለት ትርጉም አለው። ይህች እሑድ ቅድስት የምትባልበት ነው። አንደኛ 40 ቀን ጾም ከሌላው ጾም ልዩ ናት ነው አንድ። ይችኛይቱ ጾም ከሌሎቹ 7 አጽዋማት ልዩ ናት፣ አብይ ጾም። ሁለተኛ ደግሞ የክርስቲያኖች ጾም ከአሕዛብ ጾም ልዩ ናት። ስለዚህ ቅድስት ናት ጾም ማለት ቅድስት ይእቲ ጾም፣ ጾም ቅድስት ናት። ጾም ቅድስት ናት። ከሰባቱ አጽዋማት አብይ ጾም ትለያለች። 40 አሁን ዛሬ ጀመረ። የሳምንቱ ጾመ ሕርቃል ነው። ስለዚህ 40 ጾም የሚጀምረው ነገ ሰኞ ጀምሮ ተቆጥሮ ስለሆነ ምን አለ? ጾም ይቺ ጾም 40ይቱ ጾም ቅድስት ናት አለ ከሌሎች አጽዋማት። ለምን? ክርስቶስ የጾማት ስለሆነ። አብይ ጾም ተብሎ የለ? አብይ ጾም፣ አብይ ማለት ታላቅ ነው። ለምን? አብይ እግዚአብሔር ስለጾማት። አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበቢሁ። እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ፍጻሜ የለውም። እግዚአብሔር ታላቅ ነው አብ፣ ኃይሉም ታላቅ ነው ወልድ፣ ጥበቡም ፍጻሜ የለውም መንፈስ ቅዱስ። እግዚአብሔር አብይ እግዚአብሔር ስለ ጾመው ጾሙ አሁን እንግዲህ ተመልከቱ፣ ሁሉ ቃለ እግዚአብሔር ሁሉ እየተያዘ ነው የሚመጣ። ለምሳሌ እግዚአብሔርሰ ጠዋት ዲያቆኑ በምስባክ ሲሰብክ እግዚአብሔርሰ ሰማያተ ገብረ ይላል። እግዚአብሔርስ እንደናንተ ጠዋታት አይደለም፣ ሰማይን ምድርን የፈጠረ ነው እንጂ ፈጣሪ ሆኖ የሚመለክ ነው እንጂ በሐሰት ሳይፈጥር እንደ ጣዖታት የሚመሰግን አይደለም። ስለዚያ ነው እግዚአብሔርስ ፈጥሮ የሚገዛ አምላክ ነው አላችሁ ብሎ ምንድን ነው አሚን ወሰናይት ቅድሜሁ አለ። ሃይማኖት ምግባር በፊቱ ናቸው። ሃይማኖት የያዘን ምግባር የያዘን ሰው ይወዳልና ቅዱሳት ወእበየ ስብሐት ውስተ መቅደሱ። እበየ ስብሐት የጌትነት ልልና በመቅደሱ ውስጥ አለ። እበየ ስብሐት አብይ እበይ እበይ ልዕልት ይኸው ተመልከቱ። ቅዳሴው ደግሞ ኤጲፋኒዎስ ነው። አብይ እግዚአብሔር በእበዩ ብሎ ይጀምራል። ደግሞ የተመረጠበት ምክንያት በዚህ ነው። አብይ እግዚአብሔር ብሎ ስለሚጀምሩ ኤጲፋኒዎስ ለዚህ ቅዳሴ የታዘዘው አብይ እግዚአብሔር እሱ ታላቁ እግዚአብሔር ለታላቅነቱ ያልተበደረው ልልና ያለው ያልተሰጠው ልልና ያለው ብቻውን ልዑል የሚሆን የአብ የባህሪ ልጁ እግዚአብሔር እሱ ስለጾመው ታላቅ ጾም ይባላል። እግዚአብሔር የጾመውን ጾም ያልጾምን ማን የጾመውን ልንጾም ነው በእውነቱ? ስለዚህ እግዚአብሔር የጾመው ልዩ ቀን ናት ይህች ጾም። ስለዚህ ነቢያትን የኅዳር ጾም የምንለውን ነቢያት ክርስቶስን ለማግኘት ጾሙት ብለን ነው። በእነሱ ጾም እነሱ ሲጾሙ ኑረው ክርስቶስ ተወለደ በእነሱ ሱባኤ ለማለት የእነሱን ጾመን ልደት እናከብራለን። ሐዋርያት መንፈስ ቅዱስን ተቀብለው ይህንን ጸጋማ ተቀብለን መጾም ይገባል ብለው መንፈስ ቅዱስን ተቀብለው ጾሙት እንጾማለን። የእመቤታችን 14ቱን ቀን ሐዋርያት የእናትህን ነገር ግለጥልን ብለው ጾመዋል፣ እንጾማለን። ረቡዕና ዓርብን ረቡዕ ሊገሉ ተማከሩበት፣ ዓርብ ተሰቀለበት ብለን እንጾማለን። የነነዌ ሰዎችን ጾም ለእኛ ተመልከቱ ዘአቢ እምዮናስ ሀሎ ዜ ተብሎ ስለተነገረ በነነዌ ሰዎች 3 ቀን ጾመው እሳት ቀርቶላቸዋል። እኛም የነሱን ጾም ጾመን ከዮናስ የምትበልጥ አንተ ክርስቶስ ባለባት ቤተክርስቲያን አንተ እነዚያ ዮናስ አስተምሯቸው፣ እኛ ግን የዮናስ ጌታ አስተምረን ጾመን የሰማይ እሳት አስቀርልን ብለን እንጾማለን።
አሁን አብይ ጾም ይቀርና ገሃድ አለ። ገሃድ ቢሉ ለውጥ ነው። ገሃድ ቢሆን መገለጥ ነው። ለውጥ የሚባለው ጥምቀት፣ ልደት፣ ረቡዕ ሲሆኑ ስለሚባሉ ለነሱ ለውጥ ዋዜማ ይጾምላቸዋል። ገሃድ ክርስቶስ አንድነቱን ሶስትነቱን በልደት የማይታይ አምላክ ነቢያት መጀመሪያ በትንቢት በኅብረ አምሳል በኅብረ ትንቢት ያዩት የነበረው በገሃድ ተገልጦ ስለመጣ አምላክ በስጋ ስለተገለጠ ስለዚህ ገሃድ ይባላል። ጥምቀት አንድነት ሶስትነት ስለተገለጠበት ገሃድ ይባላል። አንድ ጾም ነው። እሱ የጌታን መገለጥ ለማክበር ጾመን እንቀበል ብለን አብይ ጾምን ስንጾም ግን አምላክ ተራበ ብለን ነው የምንጾም። የማይራበው ተራበ። ወንዝ ርህበ በፈቃዱ ወዶ ፈቅዶ ተራበ። ዘኢይርህብ እምዘኢይርህብ ከማይራብ ከአብ የተገኘ የማይራብ ወልድ ከኛ ረሃበ ስጋ ረሃበ ነፍስ ይጠፋ ዘንድ ከኛ በነሳው ስጋ ተርቦልናል። እሱ ሲርበው ለኛ ረሃብን አጥፍቶ የህይወት እንጀራ ስጋውን የህይወት ውሃ ደሙን ሰጥቶናል። ይሄንን አደረክልን ብለን የሱን በረከት ለመሳተፍ የምንጾመው ጾም ስለሆነ አብይ ጾምን የጾመ ሰው በረከቱም ከሌላ ጾም በረከት ትልቅ ነው። አብይ ጾምን የደፈረ ሰውም ሌላ ጾምን ከደፈረ የበለጠ ፍዳው ትልቅ ነው ማለት ነው። ስለዚህ ይህች ቃል ልዩ ናት። አምላክ የጾመውን ጾም ስለምንጾም ነቢያት ጸጋ ሳያገኙ የጾሙትን እኛ ጸጋ ዘንድ ስለምንጾመው እግዚአብሔር የተመሰገነ